ኪሊያን ምባፔና ፒኤስጂ 80ቸውን ቀደዋል በስተመጨረሻም የዚህ የኪሊያን ምባፔና የፒኤስጂ ጉዳይ እልባት ያገኘበት ሂደት አለ በእግር ኳስ የተጫዋቾች የዝውውር ሂደት ላይ እጅግ ከተንዛዙ ዝውውሮች መካከል የዚህ ፈረንሳይ አስደናቂ የፊት መስመር ተጫዋች በዋናነት ይጠቀሳል ማለት ነው ክለቡ በሚሊያዩበት መንገድ ላይ ሙሉ ለሙሉ ክለቡና ተጫዋቹ ይፋ ያደረጉት ነገር ወይም የተጠናቀቀ ነገር ባይኖርም ኪሊያን ምባፔና ፓሪስ ሴን ጀርሜን ግን የፊታችን ሰኔ ወር ላይ እንደሚሊያዩ ነው ማረጋገጫ የተሰጠው ማለት ነው ያለፉትን 2 ወይም 3 አመታት ስሙ ከሪያል ማድሪድ ጋር በሰፊው የተያዘ ተጫዋች እንደሆነ ይታወቃል እንደሚታወቀው በተለይ ፍሎሬንቲኖ ፔሬዝም ተጫዋቹን በ2022 ላይ ደውለውለት እንደነበር ይታወቃል በግል ስልክ ማለት ነው ከተነጋገሩም በኋላ ነው በተለይ ውሉን በፓሪስ ሴን ጀርሜን ቤት ማደሱ የተሳመው ማለት ነው ከዛም ታዲያ በተለይ ተጫዋቹ ገንዘብ እንጂ በተለይ አላማ የለውም የሚልም ስምም እንዲሰጠው ምክንያት የነበረበት ሂደት እንዳለ ይታወቃል ዘንድሮ ግን አሁን በድጋሚ ከክለቡ ይለያያል ሲባል ብዙዎች አይራ በፍጹም አሁንም ቢሆን ዝም ብሎ ያታለሉ ነው እንጂ ውል መፈረሙ አይቀርም የሚል ነገር የስፖርት ቤተሰቡም ሲያነሳ እንደነበር ይታወቃል ዘንድሮ ግን የፈረንሳይ ሚዲያዎች ማለትም እንደነ ላ ፓሪጂያና ሌኪፕን ጨምሮ በርከት ያሉ የፈረንሳይ ምንጮች ሳይቀር በተለይ ተጫዋቹ ለፈረንሳይ በአጠቃላይ የኢማኑኤል ማክሮን እጅ እንደነበረበት የፕሬዝዳንቱ ይታወቃል ኪሊያን ምባፔ በፓሪስ እንዲቆይ እሱ መለያቸው እንደሆነ እንዲሁም ያገሪቱ አይከን እንደሆነ ከመግለጽ ጋር ተያይዞ በተለይ እጃቸው እንደነበረበትም ይታወቃል ውሉን በማደስ ሂደት ላይ ማለት ነው ስለዚህ ሚዲያዎቹም በተለይ ተጫዋቹ ይለቃል ሚል ነገር መዘገብ አይፈልጉም በተለይ ካቅማቸው በላይ ካልሆነ በስተቀር ማለት ነውና ይሄን ነገር መናገራቸው ደግሞ ይበልጥ ከክለቡ ጋር ውሉ ሲጠናቀቅ ክለቡ እንደሚለቅ መናገራቸው ትኩረት የሳበ ጉዳይ እንደነበር ይታወቃል ያለፉትን ጥቂት ሳምንታት ማለት ነው በ2022 ክረምት ወር ላይ በተለይ ወጣ ሲባል አዲስ ውል አድሶ ብዙዎችን አስገርሞ እንደነበር የሚታወስ ነው ታዲያ እስካሁን ድረስ ኪሊያን ምባፔ በዚህ ጉዳይ ላይ ምንም ነገር እስካሁን ድረስ ባይልም ይህ መረጃ ግን ትራንስፈር ኤክስፐርት በሚባሉና የተጫዋቾች ዝውውር ላይ ትኩረት አድርገው የሚሰሩ ታማኝ የሚባሉ ጋዜጠኞች ማለትም ለዘ አትሌቲክ የሚጽፈው ዴቪድ ኦርነስቲን እንዲሁም ደግሞ ጣሊያናዊ ጋዜጠኛ ፋብሪዚዮ ሮማኖ ስለዚህ ጉዳይ ማረጋገጫቸውን የሰጡበት ሂደት አለ ታዲያ ኮንትራቱ ሲያልቅ ስለሆነ ክለቡን የሚለቀው እንግዲህ ፒኤስጂ ድንቡሎ ሳንቲም ከዚህ ዝውውር የሚያገኝ ይሆናል በነፃ ዝውውር ነው ኪሊያን ምባፔ ክለቡን የሚለቀው ማለት ነው እንደሚታወቀው ጥር ወር ላይ ተጫዋቹ ለሽያጭ በማቅረብ ክለቡ ጠቀም ያለ ገንዘብ ማግኘት እየቻሉ በፍጹም በማለት የክለቡ ፕሬዝዳንት ናስር አልሂላፊ ገና ለገና እስከ ክረምት በሚኖረው ጊዜ ውስጥ ተጫዋቹን የማሳመን እድል ይኖረኛል ከሚል አንፃር የሆነ የተማመኑበት ነገር ያለ ይመስል ነበርና በርከት ያለ ገንዘብ በተለይ የሚያገኙበት ሂደት ነበር ያን እድል መጠቀም አልፈለጉም በጥር የዝውውር መስኮት ላይ ስለዚህ እስከ ክረምት ድረስ ተጫዋቹ ቆይቷል በዚህ መሰረት እንግዲህ በነፃ ነው ክለቡን የሚለቀው ማለት ነው ምባፔ በፓሪስ በአመት 72 ሚሊዮን ዩሮ የሚያገኝ ተጫዋች ነው ታዲያ በማድሪድ በአመት የዚህን አመታዊ ገቢ 1/2 የሚያገኝ ይሆናል ተብሎ ነው የሚገመተው ያንንም ወስኖ ነው ወደ ሎስ ብላንኮሶች የሚያቀናው ወይም ደግሞ ወደ ማድሪድ የሚያቀናው ማለት ነው ፊርማውን ታዲያ ለማድሪድ በሚያስቀምጥበት ሰዓት ላይ እንደ ሳይኒንግ ቦነስ ወደ 150 ሚሊዮን ፓውንድ የሚያገኝ ይሆናል ይህ ደግሞ በተጫዋች የዝውውር ዑደት ላይ ትልቁ የፊርማ ቦነስ ሂሳብም የሚከፈለው የመጀመሪያው ተጫዋች ያደርጓል በእግር ኳስ ታሪክ ማለት ነው ታዲያ ፈረንሳይ ኮከብ የስፔኑን ጋላክቲኮ ቡድን ሪያል ማድሪድን የመቀላቀል እድሉ ሰፊ ስለሆነ ነው ቀደም ሲል የነዚህን የሳይኒንግ ቦነስ መረጃዎችን የጠቆምኩት እንጂ እንደነ ሊቨርፑል እንዲሁም ቼልሲ ስማቸው አሁንም ቢሆን ከኪሊያን ምባፔ ጋር በመጠኑ ቢሆን እየተነሱ የሚገኙ ክለቦች መሆናቸውን መጥቀስ ይቻላል ማለት ነው እንግዲህ ታዲያ ይህ በእንዲህ እንዳለ ክለቡ ፓሪስ ሴን ጀርሜን የሱን ተተኪ ተጫዋች ከወዲሁ በማሰስ ላይ ነው የሚገኙት ማለት ነው ቀደም ሲል እንደነ ራፋኤል ሊያው የመሳሰሉ ተጫዋቾችን የተካተሉ እንደሚገኙም መጠቆማችን አይዘነጋም አሁን ደግሞ ፊታቸውን ወደ ቪክተር ኦሲሜን በማዞር ይህንን የ25 አመት ናይጄሪያዊ የፊት መስመር ተጫዋች ውል ማፍረሻውን ከፍለው በተለይ መዳረሻው ፓሪስ ሴን ጀርሜን ለማድረግ ከፍተኛ ጥረት እንደሚያደርጉ እየተገለጸ ይገኛል በዚህ ቦታ ላይ ጎንካሎ ራሞስ አለ ያጥቂ መስመር ተጫዋች ነው የሚጠበቅበትን ያክል እየተንቀሳቀሰ የሚገኝ ተጫዋች እንዳልሆነ መመልከት ይቻላል በተለይ ከቤኔፊካ በክረምቱ የዝውውር መስኮት ወደ ፓሪስ ሴን ጀርሜን ካቀና በኋላ በተለይ በማጥቃት ሂደቱ ላይ ያን ያክል ወይም ደግሞ ክለቡ በሚጠብቅበት ደረጃ እየተንቀሳቀሰ ይገኛል ማለት አይቻልም ኪሊያን ምባፔም በፓሪስ ሴን ጀርሜን ሲሰለፍ በተለይ የፎልስ ናይን ወይም ደግሞ የሐሰተኛ 9 ቁጥር ተጫዋች ሆኖ እየተመለከተ ነው የምንገኘው በሻምፒየንስ ሊግ ላይም እንዲሁ አንድ ግብ ሲያስቆጥር ሪያል ሶሲዳድ ላይ ማለት ነው ተመሳሳይ የፎልስ ናይን ወይም የሐሰተኛ 9 ቁጥር ስፍራ ላይ ተሰልፎ የማጥቃት እንቅስቃሴውን ሲያሳልጥ እንደነበር ይታወቃል ከነ ብራድሊ ባርኮላና ኡስማን ዴምቤሌ ጋር በጋራ በመሆን ማለት ነው ታዲያ ተጫዋቹ አሁን በተለይ የሻምፒየንስ ሊግ ህልምን የሚያልምበት ሂደት ላይ ነው የሚገኘው 25 አመቱ ላይ ነው የሚገኘው በእግር ኳስ ህይወቱ ቁልፍ እድሜ ነው ከድሮም ጀምሮ በተለይ የሎስ ብላንኮሶቹ ወይም ደግሞ የሪያል ማድሪድ አድናቂ እንደሆነ ይታወቃል ሪያል ማድሪድ በበፊት ጊዜያቶች ማለትም ጋላክቲኮ እየተባለ በሚጠራበት ሰዓት ላይ በነ ሮቤርቶ ካርሎስ ዚነዲን ዚዳን አር9 ትልቁ ሮናልዶ ማለት ነው ሮናልዶ ናዛሪዮ ዴሊማ ማለት ነው ከዛው ጪ እንደ ራውል ጎንዛሌስ ብላንኮ በነበሩበት ያ የጋላክቲኮ የነ ሉዊስ ፊጎ ስብስብ ማለት ነው አሁን በ21ኛው ክፍለ ዘመን በአዲስ መልኩ በወጣት ተጫዋቾች እንደገና
ጋላክቲኮ እየተገነባ እንደሚገኝ ግን ምንም ጥያቄና መልስ የለውም። ምናልባት ተጫዋቹ ወደ ሪያል ማድሪድ የሚያቀናም ከሆነ ከነ ጁድ ቤሊንጋም ከነ ቪኒሲየስ ጁኒየር እና ከነ ሮድሪጎ ጋር የሚኖረው ጥምረት ለየትኛውም ቡድን ራስ ምታት እንደሚሆን ምንም ጥያቄና መልስ የለውም። ምናልባትም ተጫዋቹ ይህንን ነገር ከአንዳንድ ይቀበላል ተብሎ ነው የሚገመተው። በተለይ እስከ ትላንት ድረስ ማለት ነው ይህ መረጃ በጣም በስፋት በወጣበት ጊዜ ማለት ነው ፍሎሬንቲኖ ፔሬዝም በተለይ ለኪሊያን ምባፔ እንዲሁ በቀጥታ የስልክ ደውለው እንዳነጋገሩት ነው የተገለጸ የሚገኘው ማለት ነው። በቀጥታ የሪያል ማድሪድ ፕሮፖዛሎችም ተጫዋቹ እጅ ላይ ደርሰዋል እየተባለም ይገኛል ማለት ነው። በአጠቃላይ በቀጣይ ጥቂት ቀናቶች ደግሞ በተለይ ኪሊያን ምባፔ እንዲሁ ከፓሪስ ሴን-ዠርሜን ጋር መለያየቱን የሚገልጽ አይነት መግለጫ በይፋ በማህበራዊ ትስስር ገጹ ላይ ኦሬዲ ከ100 ሚሊዮን በላይ ተከታዮች አሉት በኢንስታግራም ትስስር ገጹ ላይ ማለት ነው። እዛ ላይ ይፋ ያደርጋሉ ተብሎ ይገመታል ማለት ነው። አሰልቺ የነበረው የኪሊያን ምባፔ የዝውውር ጉዳይ ግን በስተመጨረሻ ልባት ማግኘቱና በክረምቱ ከክለቡ ጋር እንደሚለያይ ግን ስለመረጋገጡ ትላንትና የወጡ መረጃዎች በስፋት ይህን ነገር እየጠቆሙ ይገኛሉ። ከዛ ውጪ ማንቸስተር ዩናይትድ እና ቶትናም የኤቨርተኑን የተከላካይ መስመር ተጫዋች ጄሬድ ብሬት ዋይትን ለማስፈረም የሚደረገው ፍክክር እየመሩ እንደሚገኙ ተገልጿል። ከዚህ ከሰስቴናቢሊቲ ኤንድ ሬጉሌሽንስ ጋር በተያያዘ ማለት ነው የ10 ነጥብ ቅነሳ በፕሪሚየር ሊጉ ካጋጠማቸው በኋላ አሁን ባለው ወቅታዊ ሁኔታ ራሳቸውን ወራጅ ቀጠና ውስጥ ነው ያገኙት የመርሲሳይዱ ክለብ ኤቨርተኖች ማለት ነው። ቢሆንም ግን በዚህ በ24 የሳምንት በቆየው የእንግሊዝ ፕሪሚየር ሊግ ጨዋታ ማለት ነው የተከላካይ መስመራቸው ያስተናገደው ግብ 32 ብቻ ነው። ይህ እንዲሁም ደግሞ ምክንያት ከሆኑ ግለሰቦች ወይም ደግሞ የራሱን ትልቅ ሚና ከተወጡ ተጫዋቾች መካከል ጄሬድ ብሬት ዋይት የማል ተከላካዩ ይጠቀሳል። ተጫዋቹ በፒኤስቪ የነበረውን ቆይታ ቋጭቶ ነው ወደዚህ ክለብ ያመራው ማለት ነው። የውድድር ዘመኑ ሲጠናቀቅ በተለይ ወደ መርሲሳይዱ ክለብ እንደተመለሰ ይታወቃል። ታዲያ አሰልጣኝ ሾን ዳይሽም ለዚህ ተጫዋች እድል በመስጠት ወይም ደግሞ እንደነ ማይክል ኪን የመሳሰሉ አንጋፋ ተጫዋቾችን በማስቀመጥ የዚህን ተጫዋች ተስፋ ወይም እንቅስቃሴና አቅም በሚገባ በመረዳት እድል በመስጠት በተለይ ጠንካራ የተከላካይ መስመር እየተመለከትን እንገኛለን በኤቨርተን በኩል ማለት ነው። በተለይ ግብ ቢቆጠርባቸውም ተጋጣሚ ቡድን በጣም ተቸግሮ መሆን መቻል ይጠበቅበታል። ከማንቸስተር ሲቲ ጋር ያደረጉትም ጨዋታ በተለይ የተሸነፉበት መርሃ ግብር እንዳለ ይታወቃል 2-0። ታዲያ ሲቲ ያንን ጨዋታ 2-0 በሆነ ውጤት ያሸንፍ እንጂ በተለይ በጨዋታ እንቅስቃሴ ረገድ በጣም የተቸገረበት ጨዋታ እንደነበር ይታወቃል ማለት ነው። ውጤት ይዞ ወጥቷል፣ ግን ደግሞ የመጀመሪያ አጋማሽ ላይም ያን ያክልም በዛም ጥሩ እንቅስቃሴ ሲያደርጉ እንዳልነበር ይታወቃል። ያ እንዲሁ ደግሞ ትልቁ ምክንያት የኤቨርተን ያጨዋወት ስልት እንዲሁም ጥብቅ የሆነ የመከላከል ሂደት እንደነበር የሚታወቅ ነው። ከረፍት መልስ ነበር ሁለቱን ምግቦች ማስቆጠር የቻሉት ማለት ነው። ታዲያ የጄሬድ ብሬት ዋይት እንቅስቃሴ ደግሞ ለክለቡ አመርቂ እንደሆነ በተደጋጋሚ እየተመለከትን እንገኛለን። ይህ ደግሞ ከተለያዩ ክለቦች ማለትም ከቶትናም፣ ከአርሰናል፣ ከቼልሲ፣ ከማንቸስተር ዩናይትድ ትኩረት ውስጥ እንዲገባ ምክንያት አድርጎታል ማለት ነው። እንደ ዴይሊ ሜል ዘገባ ከሆነ ደግሞ ሁለቱ ክለቦች በልዩነት ማለትም ቶትናምና ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም እስከ መጨረሻው ድረስ ፍክክር ውስጥ ይገባሉ ተብሏል ማለት ነው። አሰልጣኝ ኤሪክ ቴን ሃግ እንግዲህ ግራኝ የሆነ የግራ መስመር የመሃል ተከላካይ ስፍራ ተጫዋች እንዲሁም በቀኝ እግሩ የሚያዘወትር ዶሚናንት ፉቱ ራይት ፉት የሆነ ወይም ደግሞ ቀኝ እግሩን በተደጋጋሚ የሚጠቀም የቀኝ የመሃል ተከላካይ ስፍራ ተጫዋች የትኛውም ቡድን ውስጥ ቢገኙ ይመረጣል። አርሰናል ቤት ከሄድን ጋብሪኤል ማጋሌሽ ነው ግራኝ የግራ ቦታ የመሃል ተከላካይ ስፍራ ላይ ያለውም ተጫዋች እሱ እንደሆነ ይታወቃልና በዩናይትድ ቤት በዚህ ቦታ ላይ ሊሳንድሮ ማርቲኔዝ አለ። የሊሳንድሮ ማርቲኔዝ ተተኪ ደግሞ ጆኒ ኢቫንስ ነው ያለውና ጆኒ ኢቫንስ ይህ አየርላንዳዊ ተጫዋች ጋር ደግሞ ዘንድሮ ይህ የውድድር ዘመን ከተጠናቀቀ በኋላ በተለይ ውሉን ለማስቀጠል ፍላጎት የላቸው ማንቸስተር ዩናይትድ እንደ ክለብ ማለት ነው እድሜው የገፋ ተጫዋች መሆኑን ተከትሎ ማለት ነው ከተጫዋቹ ጋር ይለያያሉ ተብሎ ነው የሚገመተው። ከሊሳንድሮ ማርቲኔዝ ጋር ተያይዞ ይህ ጥሩ ተጫዋች ነው፣ ግን ደግሞ በዛ ቦታ ላይ አንድ ጥሩ ተፎካካሪ መሆን የሚችል ተጫዋች ሊኖራቸው እንደሚገባ ብዙዎች ይናገራሉ። ተጫዋቹ ያለፉትን 12 ወራቶች በጉዳት በተደጋጋሚ ሲታመስ የቆየ ተጫዋች እንደሆነ ይታወቃል። አሁንም ጉዳት ላይ ነው የሚገኘው ሊሳንድሮ ማርቲኔዝ በነገራችን ላይ። ስለዚህ ይህንን ተጫዋች በማስፈረም አንደኛ ወጣት ነው፣ ሁለተኛ በዚህ ቦታ ላይ ጥሩ እንቅስቃሴ ማድረግ ይችላል። ፕሪሚየር ሊግ ፕሩቨን ከመሆኑ ጋር ተያይዞ በፕሪሚየር ሊግ ምን ማሳየት እንደሚችል ራሳቸውን ካሳዩ በወጣት እድሜያቸው መካከል የሚጠቀስ ተጫዋች ከመሆኑ ጋር ተያይዞ ማለት ነው ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አሳይቷል ተብሏል ማንቸስተር ዩናይትድ። ስለዚህ ጄሬድ ብሬት ዋይትን ለማስፈረም ከፍተኛ እንቅስቃሴ ያደርጋሉ ተብሎ ነው የሚገመተው። አንጅ ፖስቴኮግሉ በበኩሉ የቶትናሙ አሰልጣኝ በጥር የዝውውር መስኮት ላይ ራዱ ድራጉሽንን በተለይ ከጄኖዋ ማስፈረማቸው ይታወቃል። ይህ ሮሜኒያዊ ተከላካይ መስመር ተጫዋች በቋሚነት እየተሰለፈ የሚገኝ ተጫዋች አይደለም። በተለይ ክርስቲያን ሮሜሮና ሚኪ ቫን ዲቨን የመሃል ተከላካዮች ከመሆናቸው ጋር ተያይዞ ማለት ነው አሁን ግን ይበልጥ የተከላካይ መስመር ተጫዋች ለማስፈረም ፍላጎታቸው እንዳልቀነሰ ነው የተገለጸ የሚገኘው። የመርሲሳይዱ ክለብ በሊጉ የሚሰናበቱ ከሆነ ደግሞ የተጫዋቹ የመሸጫ ዋጋ ይበልጥ የሚቀንስ ነው የሚሆነው። ከዛ በተጨማሪ ክለቡ ካለበት የፋይናንስ ጫና አንፃር ተጫዋቹ ለክለቡ ሊያስገኝ የሚችለው ገቢ ከፍተኛ ከመሆኑ ጋር ተያይዞ ይህንን እድል በሚገባ ሊጠቀሙበት ይችላሉ ተብሎም ይገመታል ማለት ነው። እንደምናስታውሰው ጄምስ ማዲሰን በሌስተር ሲቲ እስከ 60 እስከ 70 ሚሊዮን ፓውንድ የሚገመት ተጫዋች ነበር። ሌስተር ሲቲ ግን ወራጅ ቀጠና ውስጥ በመግባት ወይም ከሊጉ የመሰናበት ጣፋንታ ካጋጠማቸው በኋላ ጄምስ ማዲሰን
በ40 ሚሊዮን ፓውንድ ወደ ቶተንሃም ያቀና ተጫዋች እንደነበር የሚታወቅ ነው። ተመሳሳይ ጣፋንታ ተጫዋች እንዳይደርሰው ወይም ደግሞ ያን ያክል ትልቅ በማይባል ገንዘብ ተጫዋቹን ላለመሸጥ ሲሉ ምናልባት ከወራጅ ቀጠና ራሳቸው ማላቀቅና በሊጉ መቆየት ይጠበቅባቸዋል ማለት ነው። በክረምት የዝውውር መስኮት ግን ከሚጠበቁና ማረፊያቸው የት ይሆናል የሚለው ጉዳይ በተለይ በይበልጥ ትኩረትን በልዩነት ከሳቡ ተጫዋቾች መካከል የጄሬድ ብሬት ዋይት ዝውውር በዋናነት ይነሳል ልንል እንችላለን። ከዛ ውጪ ጁድ ቤሊንጋም ወደ 4 ጨዋታዎች ላይ ቅጣት ሊጣልበት ስለመሆኑ ተጠቁሟል። የስፔን እግር ኳስ የበላይ አካል በተለይ ምርመራ የከፈተበት ተጫዋች ነው ጁድ ቤሊንጋም። እንግዲህ ጥፋተኛው ነው ከተገኘ የጨዋታ ቅጣት ይጠብቀዋል ተብሏል። በያዝነው የፈረንጆቹ ወር መጀመሪያ ቀናቶች አካባቢ ሄታፌ በአልፎንሶ ፔሬዝ ኮሎሲየም ስቴዲየም የሊጉን መሪ ሪያል ማድሪድን ባስተናገዱበትና 2-0 በተሸነፉበት መርሃ ግብር ላይ ሁለቱ እንግሊዛውያን ማለትም ጁድ ቤሊንጋምና ሜሰን ግሪንውድ እርስ በርስ ለመጀመሪያ ጊዜ ቢገናኙም መልካም ነገሮች እንዳልተፈጠሩ ተመልክተናል። እንግዲህ ጁድ ቤሊንጋም ግሪንውድን ኳስ ካስጣሉ በኋላ በተለይ አፉን ሸፈን አድርጎ የተናገረው ንግግር ሌላው መነጋገሪያ ያረሰ ጉዳይ ነበር። ምንድነው ያለው የሚለውን ጥያቄ አብሮ ሲነሳ ነበርና የሄታፌ እግር ኳስ ክለብ እንግዲህ ጉዳዩን ያለ ስፔን እግር ኳስ የበላይ አካል አቤት ብሏል። እንግዲህ አስነዋሪ ንግግርም ተጫዋቻችንን ተናግሮታል ሲሉ ክስ እንዳቀረቡበት የሚታወቅ ነው። ታዲያ የበላይ አካሉ ይሄ ሊፕ ሪደርስ ወይም ደግሞ ከንፈር አንባቢዎችን በመመደብ ጉዳዩን የተከታተሉት እንደሚገኙ ገልጿል። በ15 ቀን ውስጥም እልባት እንደሚሰጡትና በተለይ ዋናው ዳኛ በዚህ ጉዳይ ላይ ውሳኔም ይሰጣል ተብሎ ይገመታል ማለት ነው። የሚቀርብለትን ሪፖርት ከገመገመ በኋላ ማለት ነው። የላሊጋው መመሪያ ደንብ ግን በተለይ ቤሊንጋም የተናገረው ንግግር እንደተባለው አስነዋሪ ስድብ ከሆነ የ20 ዓመቱ ተጫዋች እስከ 4 ጨዋታዎች ድረስ ቅጣት ሊጠብቀው እንደሚችልም ተጠቁሟል ማለት ነው። ሜሰን ግሪንውድ በክረምት የዝውውር መስኮት መጠናቀቂያ ቀናቶች ላይ በውሰት ወደ ስፔኑ ክለብ ሄታፌ ማቅናቱ ይታወቃል። በፍርድ ቤት የጠፋውን የተቃጠለውን ጊዜ ለማካካስ ጠንክሮ እየሰራ እንደሚገኝ ይታወቃል። እንደሚታወቀው ጮኛው ላይ የጾታዊ ጥቃት አድርሷል በሚል ነበር ክስ የተከፈተበት። ለ3 ዓመት ገደማ ከእግር ኳስም ርቆ ባሳለፍነው የካቲት ወር ላይ ከሁሉም ክሶች ነጻ መባሉ አይዘነጋም። ክራውን ፕሮሲኪዩሽን ሰርቪሱ ወይም ደግሞ የእንግሊዝ የሀገሪቱ የበላይ የፍርድ ሰጪ አካል ተጫዋቹ በተለይ ጥፋተኛ ተብሎ ከተከሰሰበት ክስ ነጻ በማለት ባሳለፍነው የካቲት ወር ላይ ፍርደ ብይኑን እንደሰጠ ይታወቃል። ነጻ የተባለ ተጫዋችም በዚህ ረገድ ወይም ደግሞ ባጠፋበት ክስ ተብሎ በተከሰሰበት ክስ መሰረት የተደረገው ስድቦችን መሳደብም በተለይ ግለሰብ ያልሆነበትን ወይም ደግሞ ያላደረገውን ነገር አድርጋል እንደማለት ነው የሚቆጠረውና በዛ ረገድ ቤሊንጋም ቅጣት ሊተላለፍበት ይችላል እየተባለም ይገኛል ማለት ነው። እንግዲህ አንዳንድ ምንጮች ዩናይትድ በክረምት የዝውውር መስኮቱ ላይ ተጫዋቹን መልሰው ወደ ስብስባቸው ሊቀላቀሉት ይችላሉ የሚሉ መረጃዎች እየወጡ ነው የሚገኙት በተለይ የሰር ጂም ራትክሊፍ መምጣትን ተከትሎ ማለት ነው። ምናልባትም ደግሞ ሌሎች ክለቦችም አሳልፈው መስጠትንም ምርጫቸው ሊያደርጉ ይችላሉ የሚሉ መረጃዎችም በግራና በቀኝ እየሆኑ ነው እየወጡ የሚገኙት። የተጫዋቹ ጉዳይ ምን ይሆናል የሚለው ክረምቱ ለባቱ የሚሰጠን ጉዳይ ይሆናል ማለት ነው። ባርሴሎና እንዲሁም ኒውካስል ዩናይትድ ስማቸውም እየተያዘ ስለሚገኝ ማለት ነው ከሜሰን ግሪንውድ ጋር ማለት ነው። ከዛ ውጪ አንጋፋው አሰልጣኝ ሮይ ሆድሰን ከክሪስታል ፓላስ አሰልጣኝነታቸው ተሰናብቷል። አንጋፋው እንግሊዛዊ አሰልጣኝ በሁለተኛ ዓመታቸው ቡድኑን ሲረከቡ ወደ ነበረው አቋም እየመለሱት ይገኛሉ ማለት ይቻላል። ፓትሪክ ቬራን ተከተው ቡድኑን በተረከቡበት ሰዓት ላይ ከነበረበት የመውረድ ስጋት አላቀው በሊጉ እንዲቆይ ማስቻላቸው ይታወቃል። ታዲያ በሁለተኛ ዓመታቸው ደግሞ ክለቡን በመጀመሪያው የፕሪሚየር ሊግ ጨዋታ አንስቶ እየመሩት ይገኛሉ። ግን ጥሩ የውጤት ጎዳና ላይ ይገኛሉ ማለት አይቻልም። የክለቡ ባለቤት ስቲቭ ፔሪሽ የውድድር ዘመኑ እስኪጠናቀቅ ድረስ ከኛው አሰልጣኝ ጋር ክለቡ ቢቆይ ምርጫቸው ቢሆንም ግን ደግሞ በተደጋጋሚ እያስተናገዱት የሚገኙት ሽንፈት አሰልጣኙን ከማሰናበት ውጪ አማራጭ እንዳይኖራቸው ምክንያት ሆኗል ማለት ነው። እንግዲህ ባለፉት 19 ጨዋታዎች ብቻ 3 ጨዋታ ነው የደቡብ ለንደኑ ክለብ ማሸነፍ የቻለው። አሁን እኚህን አንጋፋ አሰልጣኝ ማን ይተካል የሚለው ጉዳይ ላይ ክለቡ እየተመካከረ እንደሚገኝና የአይንትራክት ፍራንክፈርቱ አሰልጣኝ ኦሊቨር ግላስነር አሰልጣኝ አድርገው ለመሾም ንግግር መጀመራቸው ሲገለጽ መቆየቱ አይዘነጋም። ትናንትና በወጡ መረጃዎች መሰረት ደግሞ ኦሊቨር ግላስነር ይህንን ስራ በመቀበል የአሰልጣኝነቱን ሚና ከሮይ ሆድሰን ተረክበው ቡድኑ እንደሚያሰለጥኑ ተረጋግጧል ማለት ነው። የደቡብ ለንደኑ ክለብ የማጥቃት እንቅስቃሴው እንደ ቡድን የተዋቀረ አለመሆኑና በልዩነት ማይክል ኦሊሴና ኤብሬቺ ኤዜ ላይ ብቻ የተንጠለጠለ የማጥቃት እንቅስቃሴ ያለው ክለብ መሆኑ በክለቡ ውጤት ጦት ጋር በተያያዘ የራሱን አሉታዊ ተጽዕኖ እንዳሳደረ ማንሳት ይቻላል። የ76 ዓመቱ አንጋፋው አሰልጣኝ ሮይ ሆድሰን በትላንትናው ዕለት በጋዜጣዊ መግለጫ መስጠት ሲኖርባቸው በህመም ምክንያት ማለመገኘታቸው የሚታወቅ ነው። እንግዲህ ክሪስታል ፓላስ የፊታችን ሰኞ ወደ ጉዲሰን ፓርክ አቅንተው ወራጅ ቀጠናው ውስጥ ከሚገኘው ኤቨርተን ጋር ጨዋታቸውን የሚያከናውኑ ይሆናል ማለት ነው። ክሪስታል ፓላስ አሁን ባለው ወቅት ሁኔታ በደረጃ ሰንጠረዡ ከወራጅ ቀጠናው በ5 ነጥብ ከፍ ብለው 15ኛ ደረጃ ላይ ተቀምጠው ይገኛሉ ማለት ነው። ከዛው ውጪ በሊቨርፑል ቤት እየተከሰቱ ላሉ የተጫዋቾች የጉዳት ዜና ተጠያቂው አሰልጣኝ የርገን ክሎፕ አይደለም ወይ የሚሉ ጥያቄዎች እየተነሱ ይገኛሉ። እንደሚታወቀው ከሰሞኑ ትሬንት አሌክሳንደር አርኖልድ ጉልበቱ ላይ በድጋሚ ጉዳት ማስተናገዱ ተከትሎ እስከ 3 ሳምንት ድረስ ከሜዳ እንደሚርቅ መገለጹ ይታወቃል። ከሱ በተጨማሪ ምናልባትም ለ11 ወር ለክለቡ ግልጋሎት ያልሰጡት ቲያጎ አልካንታራም በተመሳሳይ በፕሪሚየር ሊጉ በአርሰናል 3-1 በተሸነፉበት መርሃ ግብር ላይ 5 ደቂቃ ተሰልፎ ተጫውቶ እንደገና ጉዳት አስተናግዶ ከሜዳ መውጣቱ ይታወቃል። ይህም ሌላው መነጋገሪያ ጉዳይ እንደነበር ይታወቃል። ሌላው ዶሚኒክ ሶቦዝላይ ነው። በተመሳሳይ ለአንድ ወር ገደማ ይህ ተጫዋች ከሜዳ እንደሚርቅና ወደ 6-7 ጨዋታዎች እንደሚያልፉት መጠቆሙ አይዘነጋም። ሶቦዝላይም ከጉዳት የተመለሰ ተጫዋች እንደነበር
ይታወቃልና ይህ ሁሉ ተደራራቢ የጉዳት ዜናዎች ተመሳሳይ ፓተርን ነው ያላቸው። ተጠያቂ ማድረግ ያለበት አንድ አካል መኖር ይኖርበታል። እሱም ደግሞ አሰልጣኙ ክሎፕ ወይም ደግሞ የኮቺንግ ስታፎቹ መሆን መቻል ይጠበቅባቸዋል ሲል እንግዲህ ለፉትቦል ትራንስፈርስ የሚጽፈው ጋዜጠኛ ፒተር ስታውንተን በፊት ገጹ ይዞት የወጣው መረጃ ያመላክታል ማለት ነው። ጥያቄው ከጉዳት ተመልሰው በተለይ በድጋሚ እንደገና ጉዳት የሚያስተናግዱበት ሂደት ሰላማዊ አይመስልም የሚል ነው። ወይም ደግሞ በደንብ ሳያገግሙ ወደ ሜዳ እንዲመለሱ የሚያቻኩላቸው አካል አለ የሚል ነገር ነው የተነሳ የሚገኘው። በአጠቃላይ የክለቡም የሕክምና ክፍል ሪፖርት አቀራረብ ላይም ችግር እንዳለ ማንሳት ይቻላል ሲል የፒተር ዘገባ ያመላክታል። በተለይ የኤርገን ክሎፕ ያጨዋወት ስልት ማለትም ይሄ የኤርገን ፕሬሲንግ የተጫዋችን አቅም አሟጦ የሚጠቀምና በተለይ በአጠቃላይ ተጫዋቾቹንም ለጉዳት ተጋላጭ እንዲሆኑ ያደርጋል ሲል የክለቡ አንጋፋ ተጫዋች ግሬም ሳውነስ በ2016 ላይ በተለይ ከስቶክ ሲቲ ጋር ባደረጉት ጨዋታ ላይ 3 ተጫዋቾች ከሊቨርፑል ቤት ጉዳት ሲያስተናግዱ ይህን ነገር ማንሳቱ የሚታወቅ ነው። የሜርሳይዱ ክለብ ሊቨርፑል የአራትዮሽ ዋንጫ እየተፎካከረ የሚገኝ ክለብ እንደሆነ ይታወቃል። በቀጣይ ደግሞ ተጠባቂና ወሳኝ የሚባሉ ጨዋታዎች ይጠብቋቸዋል። በዚህ 2 እና 3 ሳምንት ውስጥም የፕሪሚየር ሊጉ ላይ አንገታቸው ስር እየተነፈሰ ከሚገኘው ማንቸስተር ሲቲ ጋር ይገናኛሉ። ከዛ ውጪ በካራቦ ካፕ የፍጻሜ ጨዋታ ከቼልሲ አቻቸው ጋር በዌምብሌይ የዓመቱን የመጀመሪያ ዋንጫ ለማግኘት የሚፋለሙ ይሆናል። ታዲያ በእነዚህ ጨዋታዎች ላይ ጉዳት ላይ የነበሩ ተጫዋቾች መጠነኛ በሆነ መልኩ ነው እየተመለሱት ማለት ይቻላል። ለአብነት ያክል እንደነ መሐመድ ሳላህ፣ ኢብራሂማ ኮናቴን መጥቀስ ይቻላል ማለት ነው። ግን እየተቆለለ የሚገኙ የተጫዋቾች የጉዳት ዜናዎች እንደነ ዶሚኒክ ሶቦስላይ፣ ትሬንት አሌክሳንደር-አርኖልድ፣ ቲያጎ አልካንታራ እነዚህ ተጫዋቾች ደግሞ ይበልጥ ጉዳት ላይ መሆናቸው ደግሞ በውድድር ዘመናቸው ላይ የራሱን መጥፎ አሻራ እንዳያሳርፍባቸው የሚያሰጋቸው ጉዳይ ነው እየተባለ ይገኛል ማለት ነው ከሊቨርፑል ጋር ተያይዘው። ከዛ ውጪ ኒውካስል ዩናይትድ የተጫዋች የጉዳት ዜና አጋጥሟቸዋል። የፊት መስመር ተጫዋቻቸው ካሉም ዊልሰን ፔክቶራል መስል ወይም ደግሞ ይሄ ደረቱና ትከሻውን የሚያገናኘው የሰውነት ክፍሉ ላይ ማለት ነው ከፍተኛ የቀዶ ጥገና የሚፈልግ ጉዳት ማስተናገዱን ተከትለው እንግዲህ እስከ 12 ሳምንት ድረስ ከሜዳ እንደሚርቅ ለማወቅ ተችሏል ማለት ነው። ይህንን የቀዶ ጥገና ሕክምና ካከናወነ በኋላ ወደ ሜዳ ተመለሰ ከተባለ እንኳን ምናልባት ግንቦት ወር ላይ እንደሚሆን የተጠቆመው ይህ ማለት በትንሹ ወደ 10 የፕሪሚየር ሊግ ጨዋታዎች ያልፉታልና ምናልባትም ለታይንሳይዱ ክለብ የመጨረሻ ጨዋታው እንዳከናወነም ነው እየተገመተ የሚገኘው ማለት ነው። 31 ዓመት ላይ ነው የሚገኘው ይህ እንግሊዛዊ። ቡድኑ ባሳለፍነው ሳምንት ወደ ሲቲ ግራውንድ አቅንቶ ኖቲንጋም ፎረስትን 3-2 ባሸነፈበት ጨዋታ ላይ ነው ይህ ጉዳት ያስተናገደው ማለት ነው። በአጠቃላይ ከደረቱ እዚህ እስከ ትከሻው ድረስ የሚያገናኘው ሰውነት ክፍሉ ላይ ነው በተለይ ከፍተኛ ጉዳት እንዳስተናገደ እየተገለጸ የሚገኘው። በእንግሊዝኛ አጠራሩ ፔክቶራል መስል ላይ ነው ጉዳቱ ያጋጠመው ማለት ነው። ዊልሰን እንግዲህ ከክለብ አልፎ ለብሔራዊ ቡድን ተመርጦ ወደ አውሮፓ ዋንጫ የማቅናቱ ሂደት አሳሳቢ ውስጥ መግባቱም ተገልጿል። እንደሚታወቀው ቀጣይ ወር ላይ ከእንግሊዝ በተለይ በአጠቃላይ የወዳጅነት ጨዋታ ታከናውናለች ከብራዚል አቻዋ ጋር ማለት ነውና ይህም ጨዋታ በእርግጠኝነት የሚያልፍ ይሆናል። በሰኔ ወር ላይ ደግሞ በሚጀምረው የ2024 የጀርመን የአውሮፓ ዋንጫ ላይ እንደ ዶሚኒክ ሶላንኬ አይነት ጥሩ እንቅስቃሴ እያደረጉ የሚገኙ ሌሎች እንግሊዛውያን ተጫዋቾች አሉ። በበርንማውዝ ቤት ጥሩ እንቅስቃሴ እያደረገ የሚገኝ ተጫዋች ነው። ለእንግሊዝ ብሔራዊ ቡድን ለሶስቱ አናብስትም ለመመረጥ ከፍተኛ ጥረት እያደረገ የሚገኝ ተጫዋች እንደሆነ ይታወቃልና እነዚህ ተጫዋቾች እያሉ አሰልጣኝ ጋሬት ሳውዝጌት ከጨዋታ እንቅስቃሴ የራቀን ተጫዋች ለብሔራዊ ቡድን ይመርጣሉ ተብሎ ስለማይገመት የካሉም ዊልሰን ጉዳይ አሳሳቢ ውስጥ ገብቷል ሊባል ይችላል ማለት ነው። በአጠቃላይም ተጫዋቹ ውሉ በጣም በአጭር ጊዜ ውስጥ የሚጠናቀቅ ተጫዋች ነው። በክረምቱ ላይ ውሉ ይጠናቀቃልና ምናልባትም ከሌሎች ክለቦች ጋር ተጫዋቹ ንግግር እንዲጀምር ይችላልም እየተባለ ይገኛል። ወደ ሳውዲም ሊያቀና ይችላል የሚሉ ምንጮች ወይም ጭምጭምታዎች እየወጡ ይገኛሉ። የካሉም ዊልሰን ጉዳት ዜና ግን በተለይ ከ9 እስከ 12 ሳምንት ከሜዳ ይርቃል መባሉ ለኒውካስል ዩናይትድ ትልቅ ራስ ምታት ሊሆን ይችላል ተብሎ ነው የሚገመተው። ሌላው አጥቂያቸው አሌክሳንደር ኢዛክም ጉዳት ላይ የሚገኝ ተጫዋች እንደሆነ ይታወቃል። ምናልባት በቀጣይ ሳምንት ነው ከቡድኑ ጋር ልምምድ ይሰራል ተብሎ የሚገመተው ማለት ነው። ስለዚህ ክለቡ አሁን ባለው ወቅት ሁኔታ አጥቂ አልባ ነው የሚሆነው። በፎልስ ናይን በ9 ቁጥር ቦታ ላይ ምናልባትም አንቶኒ ጎርደንን በማድረግ ወደ ሜዳ ሊገቡ ይችላሉ ተብሎ ነው የሚገመተው ሃርቪ ባርነስ ከጉዳት ስለተመለሰ ማለት ነው። በአጠቃላይ ግን የካሉም ዊልሰን የጉዳት ዜና ትላንትና ሌላው መነጋገሪያ የነበረ ጉዳይ ነው ማለት ይቻላል። ከዛ ውጪ የኩዊንሲ ፕሮሜስ ጉዳይ በሰፊው ሌላው ማምሻውን በተለይ በሰፊው መነጋገሪያ የሆነ ጉዳይ እንደሆነ መመልከት ይቻላል ማለት ነው። ለ6 ዓመት በእስር ቤት እንዲማቀቅ በፍርድ ቤት ውሳኔ ተላልፎበታል። ይህ ተጫዋች የዓለም አቀፉ የማህበራዊ ጉዳዮች ተቋም ከ2020 አንስቶ ይህንን ተጫዋች ከ1370 ኪሎ ግራም በላይ ኮካይን ወይም ደግሞ አደንዛዥ እጽ ከቤልጂየም አንትወርፕ ወደብ ወደ ኔዘርላንድ ሲያዘዋውርና ሲጠቀም ቆይቱን ደርሼበታለሁ ብሏል። በኔዘርላንድስ በሚገኘው ፍርድ ቤትም ሲመላለስ የነበረው ኩዊንሲ ፕሮሜስ በአሁኑ ሰዓት በሩሲያ ሊግ እየተጫወተ በሚገኘው ስፓርታክ ሞስኮ ግልጋሎት እየሰጠ ነው የሚገኘው ተጫዋች በእጽ ውር። በተጨማሪም የ32 ዓመት ተጫዋች በ2020 በቤተሰብ ውስጥ በተነሳ ግጭት የአክስት ልጁን በተለይ ጉልበት በጩቤ በመውጋት አደጋ በማድረስም ጭምር ክስ ተከፍቶበት ለ18 ወር ወደ ወህኒ ቤት የቆየ ተጫዋች እንደሆነ ይታወቃል። በወህኒ ቤት ነበር ያሳለፈው። የማህበራዊ ጉዳዮቹ ተቋም ጉዳዩን በትኩረት መያዙን የገለጸ ሲሆን በትንሹ ለ2 ዓመት ወህኒ ቤት እንዲማቀቅ ለማድረግ እንደሚጥሩ ከዚህ በፊት መግለጻቸው አይዘነጋም። ኩዊንሲ ፕሮሜስ ዘንድሮ በሩሲያ
በተለይ ሶስተኛ ዓመቱን እያሳለፈ የሚገኝ ተጫዋች ነው። ከዚህ በፊት ይህ ተጫዋች በአያክስ ቤት እናውቀዋለን። ከዛው ውጪ በኤፍሲ 20 እንዲሁም ለሲቪያ ተጫውቶ አልፏል። ኩዊንሲ ፕሮሚስ ለኔዘርላንድስ ብሔራዊ ቡድን ደግሞ በአጠቃላይ ከ50 በላይ ጊዜ ተጫውቶ ያለፈ ተጫዋች ነው። ስለዚህ ባክስቱሉጅ ላይ ጥቃት አድርሶ ከእስር እንደተፈታ በድጋሚ በዚህ በእጽ አዘዋዋሪነት ደግሞ ተጠርጥሮ በተለይ በክስ ሂደት ላይ እንደነበር የሚታወቅ ተጫዋች ነው። ፍርድ ቤቱ የተጫዋቹን የስልክ ንግግሮች በቅጂ በማስረጃነት በማቅረብ ከወደ ብራዚል ካሉ እጽ አዘዋዋሪዎች ጋር ያለውንም ግንኙነት በማስረጃነት አቅርቧል እና ይህ ኮኬን የተሰኘውን እጅግ አደገኛ እጽ በመጠቀምና በማዘዋወር እንዲሁም ደግሞ አስመጪና ላኪ በመሆን እንደ ኢምፖርትና ኤክስፖርት ሆኖም ያገለገለና የሰራ ተጫዋች መሆኑን ደርሼበታለሁ ነው የተባለው። በዚህ ጉዳይም ላይ ክስ ተመስርቶበት እንደነበር ይታወቃል። ተጫዋቹ ጉዳዩን አላደረኩም እያለ ቢያጣጥልም ፍርድ ቤቱ ግን ለ6 ዓመት ወደ ወህኒ ቤት እንዲማቀቅ ከውሳኔ ላይ ስለመድረሱ በክለቦች ሁለተኛ እርከን የሚሰጠው ትልቁ የውድድር መድረክና ሶስተኛ እርከን የሚሰጠው ትልቁ የውድድር መድረክ ማለትም የዩሮፓ ሊግና የኮንፈረንስ ሊግ በርከት ያሉ ጨዋታዎች በጥሎ ማለፍ መርሃ ግብሮች ማለት ናቸው ተከናውኗል። ተጠባቂ የነበሩትን መርሃ ግብሮች ለመጥቀስ ያክል በተለይ በዩሮፓ ሊግ ፌኖርድ በሜዳቸው ዴኪፕ ስቴዲየም ሮማን ያስተናገዱበት መርሃ ግብር ተጠባቂ ከሚባሉት የዩሮፓ ሊግ መርሃ ግብሮች መካከል አንዱ ነበር። ፓይክሳው የመጀመሪያው አጋማሽ ሊጠናቀቅ ሲል ለፌኖርድ ቀዳሚ ያደረገችው ግብ አስቆጥሮ ነበር። ከረፍት መልስ ሮሜሉ ሉካኩ 67ኛው ደቂቃ ላይ ያቻነቷን ግብ ለሮማ ያስቆጠረበት ሂደት አለ ማለት ነው። ከዛም እንግዲህ በተለይ ያሳየው የደስታ አገላለጽ በአጠቃላይ የዘርግንዱ ከሚመዘዝበት ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እየተከናወነ የሚገኘው የዘር ጭፍጨፋና በአጠቃላይ የሰላም እጦት እንዲረጋጋና እንዲሁም ደግሞ ወደ ሰላም እንዲመለስ መልእክቱን ያስተላለፈበት ሂደት አለ ማለት ነው። 67ኛው ደቂቃ ላይ ግን ሮሜሉ ሉካኩ ያቻነቷን ግብ ማስቆጠር ችሏል ማለት ነው። ከዛው ውጪ ጋላታሳራይ ስፓርታክ ፕራግን 3-2 በሆነ ውጤት ያሸነፉበት መርሃ ግብር ይጠቀሳል። ከዛው ውጪ ሻክታር ዶኔስክ ከማርሴ ጋር ያደረጉት መርሃ ግብር 2-2 በሆነ ውጤት የተጠናቀቀው። እዚህ ጨዋታ ላይ ፒየር-ኤመሪክ ኦባሜያንግ አንድ ግብ አስቆጥሯል። ኦሎምፒክ ደ ማርሴይ ማለት ነው የቀድሞ አርሰናል እንዲሁም የቦሩሲያ ዶርትመንድ የአጥቂ መስመር ተጫዋች በአጠቃላይ በዩሮፓ ሊግ ማለት ነው ያስቆጠራቸውን ጎሎች መጠን ወደ 30 ከፍ በማድረግ ከራዳሜል ፋልካኦ ጋር እኩል መሆን የቻለበትን ሂደት እንዳለ መመልከት ይቻላል። ኤሲ ሚላን ሬኔን 3-0 በሆነ ውጤት አሸንፈዋል። ሩበን ሎፍተስ-ቺክ 2 ግቦች እንዲሁም ራፋኤል ሊያኦ ቀሪውን አንድ ግብ ለኤሲ ሚላን ያስቆጠሩበት ሂደት እንዳለ መመልከት ይቻላል ማለት ነው። በዩሮፓ ኮንፈረንስ ሊግ ሊጠቀስ የሚችለው መርሃ ግብር የአያክስና የቦድ ወይም ግሊምት ጨዋታ ነው። መደበኛው 90 ደቂቃ ቦድ ወይም ግሊምት የተባለው ክለብ ማለት ነው 2-0 ውጤት እየመሩ ነበር። በ90 ደቂቃ ከተጠናቀቁ በኋላ ቫንዴ ቡም እና በሪጊዩስ ባስቆጠሯቸው ግቦች አያክስ 2-2 በሆነ ውጤት ጨዋታውን ማጠናቀቅ የቻሉበት ሂደት እንዳለ መመልከት ይቻላል። እዚህ ጨዋታ ላይም ጆርዳን ሄንደርሰን ሙሉ 90 ደቂቃ የተጫወተ ተጫዋች ነው። ከዛው ውጪ ሪያል ቤቲስ ያልተጠበቀ የሜዳ ላይ ሽንፈት አስተናግዷል። በሜዳቸው ቤኒቶ ቪላማሪን ነበር ዳይናሞ ዛግሬቭን የክሮሺያውን ክለብ ያስተናገዱት ማለት ነው። በፔትኮቪች የ75ኛ ደቂቃ የፍጹም ቅጣት ምት ግብ 1-0 በሆነ ጠባብ ውጤት ሽንፈትን አስተናግደዋል ማለት ነው። ቡድኑን ኢስኮ ለመጀመሪያ ጊዜ በአምበልነት እየመራ ወደ ሜዳ የገባበት ሂደት እንዳለ ተመልክተናል። የአሰልጣኝ ማኑኤል ፔሌግሪኒ ቡድን ቤቲስ ከቅርብ ጊዜ ወዲህ ግን በተለይ ከውጤት ጦት ጋር ተያይዞ በትልቁ ሊነሳ የሚችል ክለብ ነው ማለት ይቻላል። በአጠቃላይ ደግሞ በጥር የዝውውር መስኮት ላይ በተለይ ቦርሃ ኢግሌሲያስ ይህንን የአጥቂ መስመር ተጫዋቻቸውን ለዣቪ አሎንሶ ባየር ሌቨርኩሰን አሳልፈው የሰጡበት ሂደት እንዳለ መመልከት ይቻላል። በማጥቃት ሂደቱ ላይም ትልቅ ክፍተት እንዲፈጠርባቸው ይህም አንድ የራሱ የሆነ ግብአት እንደሆነ ብዙዎች ይናገራሉ። 3 ኢላማቸውን የጠበቁ ሙከራዎች ነው በ90 ደቂቃ ማድረግ የቻሉት። ከነዛ መካከል ግን ግብ ማስቆጠር አልቻሉ ማለት ነው። በዛ መሰረት እንግዲህ 1-0 ጠባብ ውጤት ሽንፈትን አስተናግዷል በመጀመሪያው ዙር የዩሮፓ ኮንፈረንስ ሊግ ማለት። ለዛሬ ያዝንላችሁ ስፖርታዊ መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ